ዛሬ በጣም አስገራሚ ቪዲዮ ይዤላችሁ መጥቻለሁ። መቼም ህንፃ ወይም ግንብ የሚሰራው ከተለያዩ የግንባታ ቁሳቁሶች ነው አይደለ? በመጽሐፍትስ ህንፃ ይሰራ ይሆን? እንደዛ ብላችሁ አስባችሁ ታውቃላችሁ? የእውቀትን ወሰን የለሽነት የሚገልጽ የመጽሐፍት ህንፃ ወይም ግንቦች መኖራቸውንስ ምን ያህል ታውቃላችሁ? ወይም ዘ ቡክ ታወር ለምሳሌ ፓሴጅ የተባለ የመጽሐፍት ህንፃ በስሎቫኪያ ሀገር ብራትስላቫ በተባለች ከተማ፣ ስካነር የተባለ ደግሞ በሰሜን ጣሊያን የሚገኝ ሲሆን ኢዲኤም ደግሞ በቼክ ሪፐብሊክ ፕራግ ከተማ የሚገኝ የመጽሐፍት ህንፃ ነው። ሰላም ውድ የቻናሌ ተከታታዮች እንዴት አላችሁ? ዛሬ ይዣችሁ የሚሄደው ወደ ፕራግ ከተማ ወደሚገኘው አስገራሚው የመጽሐፍት ህንፃ ነው። ቪዲዮውን ከመጀመራችን በፊት ሰብስክራይብ ያላረጋችሁኝ ተከታታዮቼ ሰብስክራይብ በማድረግና ላይክ በማድረግ ቪዲዮውን እንድትጀምሩት በትህትና ጠይቃለሁ። ይህ ዘ ቡክ ታወር የተሰኘው በሺዎች በሚቆጠሩ ትክክለኛና እውነተኛ መጽሐፍት የተሰራ ነው። ወደ ውስጥ ደግሞ ገብታችሁ ስታዩት መጨረሻው ምን ጋር እንደሆነ እንኳን መረዳት የሚከብድ አይነት በእግራችን ሳይሆን ታዲያ ወደ ውስጥ የምንገባው በአይናችንና በአይነ ህሊናችን የምንጎበኘው ህንፃ ነው። እነዚህ የማቴ ክረን ስራዎች ፓሳጅ እና ስካነር የሚባሉትም ከመጽሐፍ የተሰሩ ግንቦች ናቸው። ፓሳጅ ማለት ያው በአጠቃላይ መተላለፊያ ወይም መንገድ ማለት ነው። ይህም በመጽሐፍት ጥበብና እውቀት ውስጥ ከአንዱ ክፍል ወደ ሌላው የምናደርገውን ሽግግር የሚያመላክት ነው። ይህ ፓሳጅ በብራትስላቫ ስሎቫኪያ ከተማ ውስጥ በሚገኝ ጋለሪ ውስጥ በቋሚነት የሚታይ ነው። ይህም ስራው ወደ 12000 መጽሐፍትን ተጠቅሞ የተሰራ ነው። እናም መስታወቶችን በመጠቀም ማለቂያ ወይም መዳረሻ የሌለውን እይታ የሚፈጥር የመጽሐፍት መንገድ ነው። ሌላኛው የማቴ ክረን ስራ ደግሞ ስካነር የሚባለው ነው። ይህ ስካነር ደግሞ የሆነ ነገርን ለመመርመር ወይም ውስጡን በዝርዝር ለማየት የምንጠቀምበት መሳሪያ ነው። ይህም ስካነር የተባለው ስራው በጣም በብዙ ሺህ መጽሐፍት የተሰራ የግንብ አይነት ነው። ይህም የመጽሐፍን ይዘት በጥልቀት የመመርመር ገጽታን የሚወክል ነው። ይህ ስካነር የተባለው የመጽሐፍት ግንብ በጣሊያን ቦሎኛ ከተማ ውስጥ የሚገኝ ትልቅ ስራው ነው። ይህ የምታዩት የመጽሐፍት ታወር ወይም ደግሞ የመጽሐፍት ህንፃ የሚባለው በሚኒሲፓል ላይብራሪ ኦፍ ፕራግ ውስጥ ይገኛል። ይህንን ታዲያ የመጽሐፍ ታወር ወይም የመጽሐፍት ግንብ ለማየት ከመላው ዓለም የሚመጡ እጅግ በጣም ብዙ ናቸው። ይህም የሚገኘው ልክ ያው የፕራግ ኦልድ ታውን ስኩዌር የሚሉት አካባቢ ነው። ጥንታዊ ከተማዋ ማለት ነው። እዛ አካባቢ ነው። ያው ቱሪስት በብዛት የሚጎርፍበት አካባቢ ነው። ያው ወደ ውስጥ ለመግባት እንግዲህ እንደነገርኳችሁ በጣም በቱሪስት የተጨናነቀ አካባቢ ስለሆነ ረጃጅም ሰልፍ ይጠብቃችኋል። ያው ታግሶ መጠበቅ ነው ማለት ነው።
ይህ ታወር አርት ብቻ አይደለም፣ ግን ትልቅ መልእክት ያለውም ጭምር እንጂ። ቀደም ብዬ እንደገለጽኩት ይህ የመጽሐፍት ታወር ኦፊሻል ስም አለው። እሱም ኢዲኤም ይባላል። ይሄ ኢዲኤም የሚባለው ወይም ቡክ ታወር የምንለው አርት የተሰራው በስሎቫኪያዊ ዜግነት ባለው አርቲስት ማቴክረን በሚባል ሰው ነው። ይህ የምታዩት አስገራሚ ህንፃ በብዙ ሺዎች በሚቆጠሩ ትክክለኛና እውነተኛ መጽሐፍት የተሰራ ሲሆን ቅርጹም እንደምታዩት ግዙፍ የሲሊንደር አይነት ቅርጽ ያለው ሲሆን ከመሬት እስከ ጣራ ድረስ የደረሰና በር መሳይ ክፍተት ያለው ነው። ይህ አርቲስት ቅድም የገለጽኩት ማቴክረን የተባለው አርቲስት ከኢዲኤም አሁን ከምታዩት ይሄ ሲሊንደር ቅርጽ ካለው የመጽሐፍት ህንፃ በተጨማሪ ፓሴጅ እና ስካነር የተሰኙ ጥበቦችን በጣሊያን እና በስሎቫኪያ ሰርቶ ያቆመ ድንቅ አርቲስት ነው። ለምሳሌ ይሄ የምታዩት ቡክ ታወር የተባለው ወይም ደግሞ ኢዲኤም የተባለው ህንፃ ለመጀመሪያ ጊዜ እዚህ አሁን የምታዩት ቦታ ላይ አልነበረም የተተከለው። ለመጀመሪያ ጊዜ ይህንን ህንፃ ሰርቶ ያሳየው በ1994 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው በሳኦ ፖሎ የጥበብ ትርኢት በሚታይበት ቦታ ላይ ነበር። ይህ የኢዲኤም የመጽሐፍት ህንፃ በፕራግ ማዘጋጃ ቤት ባለው ቤተ መጽሐፍት ውስጥ ተሰርቶ የተተከለው ደግሞ በ1998 ዓመተ ምህረት በፈረንጆች አቆጣጠር ነው። ከዛን ጊዜ ጀምሮ ቋሚ የጥበብ አካል ሆኖ በዛ ላይብራሪ ውስጥ ይገኛል ማለት ነው። ልክ እንደምታዩት ይህ ታወር የውስጠኛ ክፍል አለው። ጠባብ የሆነች የበር ቅርጽ ያላት ክፍተት አለ። ወደዛ ጠጋ ብላችሁ ወደ ውስጠኛው ክፍል ደግሞ ስንመለከት የመጽሐፍቶቹ መነሻና መድረሻ የቱ ጋር እንደሆነ ሁሉ መረዳት ያቅተናል። በውስጠኛው ክፍል መስታወት ከታችም ከላይም ተቀምጧል። በመሆኑ በር በሚመስለው በዚህ ክፍተት ውስጥ ገብታችሁ በምትመለከቱ ሰዓት መጽሐፍቱ ተለጥጠው ያው ሪፍሌክት ያደርጋል በመስታወት ውስጥ። መስታወት እንዳለ ራሱ መለየት በማትችሉበት ሁኔታ ነው። መጽሐፍቱ በጣም ተለጥጠው ከላይም ከታችም መዳረሻው የቱ ጋር እንደሆነ ራሱ ማወቅ በማይቻልበት ሁኔታ ይታያል ማለት ነው። ይህም ደግሞ እጅግ በጣም ትልቅ ትርጉም አለው። ይህም ምንድነው? የእውቀትና የስነ ጽሑፍ ወሰን የሌለው መሆኑን ያመለክተናል። በግንብ ውስጥ ያሉት መስታወቶች
ወሰን የሌለው አምድ እንዲመስል የሚያደርጉት የእውቀት ጉዞ ማብቂያ እንደሌለው አጉልቶ የሚያሳየን ነው። ሁሌም ባነበብን ቁጥር አድማሳችን እየሰፋ ይሄዳል የሚል ትርጉም አለው። ይህ the book tower ወይም ደግሞ የመጽሐፍት ህንፃ የተሰኘው አርት የሚወክለው የሆነ ታላቅ ኃይልን ነው። መጨረሻና መዳረሻ የሌለው እይታን የሚያሳየው የሰው ልጅ የተፈጠረበትን የእውቀት ደረጃ ገደብ የሌለውና መጽሐፍትን ምን ያህል ያለፈውን ትውልድ ከቀጣዩ ትውልድ ጋር የሚያገናኝ ትልቅ ድልድይ መሆኑን ማሳያ ነው። እንደምታዩት በዚህ መጽሐፍት ህንፃ ላይ እያንዳንዱ መጽሐፍ የራሱ የሆነ እውቀትን በውስጡ ይዟል። የብዙ ሰዎችን የአእምሮ ውጤትም ነው። እንዲሁም የብዙዎቻችንን ታሪክ፣ የሀገራትን ታሪክ በውስጡ ይዟል። ይህም አንድ መጽሐፍ ብቻውን ብዙ ለውጥ እንደማያመጣና ግን የብዙ መጽሐፍት ድምር ምን ያህል ኃይል እንዳለው የሚያስረዳን ነው። ዛሬ ሁሉን ያወቅን ቢመስለን ነገ ደግሞ አዲስ እውቀትን፣ እይታን እናገኛለን ዝግጁ እስከሆንን ድረስ። ይህ የሲሊንደር አይነት ቅርጽ ያለው ወይም the book tower የምንለው በመጽሐፍት የተሰራው ህንፃ እጅግ በጣም በሺዎች በሚቆጠር እውነተኛ መጽሐፍት በጥንቃቄ ተደርድሮ የተገነባ ሲሊንደራዊ አይነት ቅርጽ ያለው ህንፃ ነው። እንደነገርኳችሁ ይህ የቡክ ታወር በሙዚየም ውስጥ አይደለም የሚገኘው፣ በጣም ጸጥታው በተጠበቀ ላይብራሪ ውስጥ እንጂ። በሌላ እይታ ደግሞ ዓለም በፍጥነት በቴክኖሎጂ እያደገች ቢሆንም በሶሻል ሚዲያ ስክሪን ላይ የምናገኘው እውቀት ወይም የኦንላይን እውቀት ወይም ደግሞ ኤሌክትሮኒክስ ብቻ በቂ ኤሌክትሮኒክስ ቡኮች ብቻ በቂ አለመሆናቸው እና የታተሙ መጽሐፍት በዚህ ዘመን እንደሚያስፈልጉን ማሳያም ጭምር ነው። ይህ ታወር አስገራሚነቱ እንደ
ይህ ታወር አስገራሚነቱ እንደምታዩ ትንሽ የጠባብ ክፍል አለው። ወደ ውስጥ ጭንቅላታችሁን በማስገባት ውስጥ ያለውን ገደብ የሌለውን እይታ እንድታዩ ይረዳችኋል። ይህም እውቀት ውድ ዋጋ ያለው የእይታ አድማሳችንን የሚያሰፋልን እንደሆነ የምንረዳበት ነው። ይህ ቡክ ታወር ወይም ደግሞ የመጽሐፍት ህንፃው በድንጋይ ክምር አይደለም የተሰራው። በአይዲያዎች፣ በሀሳቦች የብዙዎች የጭንቅላት ውጤት የሆነ ወይም ደግሞ በእውቀት የተገነባ መሆኑ ትልቅ ትምህርት አለው። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለወዳጆቻችሁ ደግሞ ሼር በማድረግ እንዲሁም ሰብስክራይብ ያላረጋችሁኝ ሰብስክራይብ እንድታደርጉ ጠይቃለሁ። ቪዲዮውን ስታዩት ምን ተሰማችሁ? በዚህ ላይ ያላችሁን አስተያየት ደግሞ ኮሜንት ብታደርጉልኝ በጣም ደስ ይለኛል። በሌላ ተመሳሳይና አስገራሚ ቪዲዮ መለሳለሁ። ሰላም ቆዩኝ። አመሰግናለሁ።